በጣም በአፒታይቲስ ቢ በሽታ እየተሰቃየሁኝ ነበረ። ሆዴ በጣም አብጦ ከውስጥ ይቀዳ ነበር። ሆዴ ይሄን ያክል ነበረ፣ እብጠቱ ማለት ነው። ከዛ እየተቀዳ ሰውነቴ በሙሉ እንደዚህ አበጠ ማለት ነው። 5 መጻጠቢያ ነው የሚያስታውከኝ። አንቺ እዚህ መዳን ስለማትችይ ውጭ ሀገር ነው ምንጽፍልሽ አሉኝ። ከዶክተሮቹ ተደብቀሽ ውጪ እዛ ነው የምትፈወሽ እያለች 5 ቀን ደወለችልኝ ማለት ነው። መድኃኒቱ ደግሞ በጣም በዝቶብኝ ምግብ አልበላም። ከውስጤ የሚቀዳ ደግሞ ደሜን ይቀንሳል። ውጭ ሀገርም እንጽፍልሻለን አሉኝ። ጻፉልኝ። ስገመት ብሩ 7 ሚሊዮን ነው የተባለ። ስሜ ፋንቱ እባላለሁ። ከቡራዩ ነው የመጣሁት። በጣም በአፒታይቲስ ቢ በሽታ እየተሰቃየሁኝ ነበረ። ለ2 ወር በላይ ነው የተኛሁት ሆስፒታል ማለት ነው። ሆዴ በጣም አብጦ ከውስጥ ይቀዳ ነበር። ሆዴ ይሄን ያክል ነበረ፣ እብጠቱ ማለት ነው። ከዛ እየተቀዳ ሰውነቴ በሙሉ እንደዚህ አበጠ ማለት ነው። ከዛ በኋላ ይሄ ደም ያስታውከኛል። በቀን 5 መጻጠቢያ ነው የሚያስታውከኝ። ሆስፒታል እያለሁኝ ለ3 ቀን 5 መጻጠቢያ ሙሉ ደም ያስታውከኝ ነበር። መዳን አትችይም፣ አንቺ እዚህ መዳን ስለማትችይ ውጭ ሀገር ነው ምንጽፍልሽ አሉኝ። ከዛን ይሄ እንደዚህ ተቀዳልኝ ነው። ይሄ የተቀዳልኝ ደግሞ 63 ሊትር ነው ከሆዴ ውስጥ የተቀዳ ማለት ነው። እንደዛ ሙሉ ምንም ነገር አልቀነሰም። ሆዴ እንደዚህ ይብጠት ነበረው። ወደ ቤትሽም አትገቢም፣ እዚሁ ነው የምትሞቲ፣ ወይ ደግሞ ህንድ አገር ሂደሽ ነቀለ ተከላ ነው የሚደረግልሽ ተባልኩኝ። ከዛ ሞትሽን ትጠባበቂያለሽ ስሉኝ የእግዚአብሔርን እጠብቃለሁ አልሞትም አልኳቸው፣ ዶክተሮቹም ማለት ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን አክብሩት። ክብር ይገባል ለነገሥታት ንጉሥ ለጌቶች ጌታ ሃሌሉያ። አንድ ልጅ ነበረች፣ የሁለተኛ ልጄ 6 ዓመቷ ነው። ሁሌ ሆስፒታል እያለሁ በስልክ ታናግረኝ ነበረ። እማዬ አንድ ነገር ላስቸግርሽ አለች። ምንድነው ብዬ ስላት እዩ ቸርች ሂጂና ትፈወሻለሽ ከዶክተሮቹ ከዶክተሮቹ ተደብቀሽ ውጪ እዛ ነው የምትፈወሽ እያለች 5 ቀን ደወለችልኝ ማለት ነው። ከዛ ከሆስፒታል ወደ ቤት ግቢ በቃ ቤት ይሻሉኝና ገባው። እግዚአብሔር ረድቶኝ ገብቼ ከ1 ሳምንት በኋላ አሁንም ያቺ ልጄ ለምን አልርሽምማ አሁንም ሆድሽ እብጠት አለው እዩ ቸርች አታውቅም አለችኝ። አይ አውቃለሁ ሄዳለሁ አልኳት። ሰኞ እንደዚህ አለች። ማክሰኞ በጣም አመመኝ፣ ከመጠን በላይ አመመኝ። እሮብ እመጣለሁ ብዬ እዚህ ዝግጅት ስለያዝኩኝ ማለት ነው። ከዛ እሮብ እስከ 10 ሰዓት ሌሊት አመመኝ ማለት ነው። ከዛ በኋላ አንድ ወንድሜ አለ፣ ተነስ እንሂድ አልኩ። የት ነው የምንሄደው አለኝ። እዩ ቸርች እንሄዳለን። እኔ አልሞትም ትለሽ አትሄጂም፣ እንዴት ነው የምትሄጂ አለኝ። ችግር የለውም ለሌሎቹ አትናገር፣ እኔና አንተ ብቻ እንሂድ ትደግፈኛለህ ከወደኩኝ ብዬ መጣሁኝ ማለት ነው። እዚህ ስመጣ የኢየሱስ ስም ውስጥ ማዳን አለ ሲባል በቃ የኔ ቀን ነው ዛሬ፣ ድኜ ነው ይሄን እብጠቱን እዚህ አራግፌ ነው ምገባ። እግዚአብሔር ወይ አንተ ግማሽ ፈውስ የለም ብዬ እያነባው ነበር እዚህ መሃል ቁጭ ብዬ ማለት ነው። ከዛ የእግዚአብሔር ሰው ስመጣ ስለ ኢዮብ እየሰበከ ነበረ። ስለዚህ ስለ ኢዮብ ሲሰበክ እንባዬን እያፈሰስኩኝ የእግዚአብሔርን ተስፋ እየጠበቅኩኝ እያለቀስኩኝ እየጸለኩኝ ነበረ። በቃ እኔ ተፈውሻለሁ አልኩኝ። ከዛ በኋላ እቤት ከገባው እናቴ ያልጫ ሰርታ ስጠብቀኝ ምግቤን በላው፣ ተኛ። እስከ 6 ሰዓት ቻናልን ያየው ነበር። ስመጣ መቀመጥ አልችልም፣ መሄድ አልችልም። ታክሲ ላይ ሰው ነው የሚያስወጣኝ እንጂ ራሴን አልችልም ነበረ። ግን እንደዛው እየተሰቃየው እስከ 4 ሰዓት እዚህ ቆየው። አምልኮ ሲጀመር ብቻ ለቀቀኝ እዚሁ ማለት ነው። መቀመጥ አልኩኝ። ከዛ መዝለል ጀመርኩኝ።
ወደ ቤት የገባውኝና ምግቤን ከበላው በኋላ ከሌሊቱ እስከ 6 ሰዓት ላይ የዩን ቻናል እያየሁኝ እግዚአብሔርን እያደነኩኝ ቆየውኝና እናቴ አተኝም ወይ ስትለኝ አልደከመኝም አልኳት። አልደከመሽም ስትለኝ አልደከመኝም አልኩኝና ቁጭ አልኩኝ። 1 ሰዓት አይደለም 1 ደቂቃ ለእኔ ትልቅ ነው መቀመጥ ማለት ነው። በጣም እብጠት ነበረው፣ ህመም ነበረው፣ ስቃይ ነበረው። መድኃኒቱ ደግሞ በጣም በዝቶብኝ ምግብ አልበላም። ከውስጤ የሚቀዳ ደግሞ ደሜን ይቀንሳል። ደሜ ደግሞ 25 በ30 ነበረ ማለት ነው። ሰው በማይኖር ነበረ እግዚአብሔር ሲያኖረኝ የነበረው። የእግዚአብሔር ስም የተባረከ ይሁን። ከዛን ቤትሽ ገብተሽ በቃ መጠሽ መታየት ትችያለሽ ብሎኝ ነው ያስወጡኝ። ውጭ ሀገርም እንጽፍልሻለን አሉኝ። ጻፍኩልኝ። ስገመት ብሩ 7 ሚሊዮን ነው የተባለ። በእኔ አቅም 1 ብርም የለኝም። እኔ አይደለም 7 ሚሊዮን ብቻዬን ልጆች አሳድጋለሁ። 2 ልጆች አሉኝ። እግዚአብሔር ስም የተባረከ ይሁን። እንደኔ ብቻ የሆናችሁ እግዚአብሔርን ብቻ ተስፋ የምታደርጉት ዛሬ ተስፋ አላችሁ። እኔም በሕይወት አቁሞኛል እግዚአብሔር። ይሄ በሕይወቴ ቆሜያለሁ። ትሞታለሽ የተባልኩት አልሞትኩም አለሁኝ። የእግዚአብሔር ስም የተባረከ ይሁን። በንጋታ 11 ሰዓት ላይ ሐሙስ ተነሳሁኝ ከእንቅልፌ። 12 ሰዓት ላይ መድኃኒትም ስለምወስድ ማለት ነው። ስነሳ እብጠቱ የለም። ከዛ ደነገጥኩኝ። እግዚአብሔርን አክብሩት። ድንቅ ነው ጌታ። ሃሌሉያ። ከዚህ በላይ ለኢየሱስ ክብር ይሁን። ኢየሱስ ኃያል አምላክ ነው። የኢየሱስ ስም ይፈውሳል። ለሰው የማይቻል ለኢየሱስ ይቻላል። ቀላል አይደለም። ባይዘዋይ ፎቶዋን ማየት ይችላልላችሁ። ሆዷ ላይ የነበረው ስንት ሊትር ነው የተቀዳው? 63 ሊትር ተቀድቶ ለራሱ ምንም አልቀነሰም። እንደዚህ ሁኜ ነው የገባሁት ከሆስፒታል። እንደዚህ ይብጠብት ነበረ ከሆስፒታል እቤቴ ስገባ ማለት ነው። ከ2 ወር በላይ ነው የተኛሁት ሆስፒታል። ከዛ ገብቼ በዚህ ይብጠብት ነበረ እዚህ የመጣሁት ማለት ነው። ከዛ በኋላ ከገባው በኋላ ሮብ መጣሁኝ። ሐሙስ ጠዋት 11 ሰዓት ስነሳ ሽንት ቤት ሲሄድ ምንም ነገር የለም። ከዛ ደነገጥኩኝና የግርግዳ መስታወት አነሳውኝና ኦዴን አየሁት ማለት ነው። ከዛ በኋላ እናቴ ዳንኩኝ ብዬ ወደ እናቴ እየሮጥኩኝ ሄድኩኝ። የእግዚአብሔር ስም የተባረከ ይሁን። አረ እግዚአብሔርን አመስግኑልኝ። ይሄ ኢየሱስ ኃያል አይደል? የእግዚአብሔርን ሰው እግዚአብሔር ዘመኑን ይባርክለት፣ ቤተሰቡን ይባርክለት፣ ትዳሩን ይባርክለት። አደራ ባርኩልኝ። የእግዚአብሔርን ሰው ባርኩልኝ። ወርቅ ነው የተሰጠን፣ ባርኩልን። 7 ሚሊዮን ነው የተጠየቅሽው? አዎ። እዚህ ስንት ሚሊዮን ነው የከፈልሽው? 1 ብርም አላወጣው። 1 ብርም ነፃ። ኢየሱስ ጌታ ነው። አሜን። የኢየሱስ ስም ነፃ ይፈውሳል። አሜን። የኢየሱስ ስም ነፃ ያድናል። አሜን። ስሜ ብርቱካን ስዩም ይባላለሁ። እግዚአብሔር ብዙ ነገር አድርጎልኛል። ከብዙ ነገር ጥቂቱን እናገራለሁ። የዛሬ 4 ዓመት አካባቢ ይሆናል ክፍለ ሀገር ነበርኩ። ወደ ቡሌ ሆራ የሚባል ሀገር አራስ ነበርኩና ባለቤቴ እዚህ ፕሮግራም ለመካፈል መጣ። ስመጣ ከዚህ የተጸለየበት ቅባት ይዞ ወደ ቤት ተመለሰ። መጣና ለ4 ዓመት ስራ ሳይሰራ ነበር የቆየው። ቡና ነበር የሚሰራ፣ ስራ ሁሉ ቆሞበታል። ከዛ በእምነት ና ብለን ጠራውትና ንግድ ፍቃዱ ለ4 ዓመት ምንም ነገር ሳይሰራ ቁጭ ብሏል። ምን ማድረግ አለብን ብለን ጠረጴዛ ላይ ንግድ ፍቃዱን ደረደርንና የተጸለየበትን ኦይሉን ወሰድንበትና ከዚህ ጊዜ ጀምሮ ወደ ስራ ግባ፣ መቀመጥ የለብህም፣ ወደ ስራ እንድትገባ አዛለሁ ብለን ወደ ስራው አዘዝ ነው። በዶክመንቱ ላይ ነው የምታውቁት? ዶክመንቱ ላይ ረጨኑ ቅባቱን ማለት ነው። ከዛ በኋላ ምንም አልቆየንም፣ ሳምንት እንኳን አልቆጠርንም። ከዛ ከዚህ ተደወለለትና ስራ መስራት ፈልጋለሁ አይደል አልኮ እና ስራ አሉት። እግዚአብሔር ስም የተባረከ ይሁን። አልቆየም። ክብር ለእግዚአብሔር ይሁን።
አልቆየም። በብዙ ሚሊዮኖች ማንቀሳቀስ ጀመረ። ወደ ስራው ተመለሰ። የእግዚአብሔር ስም የተባረከ ይሁን። ለእግዚአብሔር ክብር ጨምራችሁ ስጡት። ሃሌሉያ። ከዛ በኋላ አሁንም የሆነ ነገር ማድረግ አለብን አልኩት። ምንድነው የምናደርገው? ቤት መቀየር እንፈልጋለን አለን። ክፍለ ሀገር ነበርን ቡሌ ሆራ። አሁን ከዚህ ሀገር መውጣት አለብን ብለን ዘይቱን ወሰድንና ግድግዳው ላይ መርጨት ጀመርን። የእግዚአብሔር ስም የተባረከ ይሁን። ወራትን አልቆጠርንም። ወደ አዲስ አበባ ገባን። ክብር ለእግዚአብሔር። ከዛ በኋላ ወደ አዲስ አበባ ገባን። እንደገባን እዚህ መምጣት ፈልግ ነበረ። ጠዋት ሁሌ እመጣለሁ። እግዚአብሔር ሁሌ ራይድ እየከፈልኩ መሄድ አስጠልቶኛል አልኩት። እግዚአብሔር ስም የተባረከ ይሁን። መምጣቱ ችግር የለም እመጣለሁ፣ ግን ከዚህ ስንወጣ ረጅም ሰዓት ፀሐይ ውስጥ ውጪ እንቆማለን። ራይድ ጥበቃ ማለት ነው። እግዚአብሔር ሆይ እኔ ልጅ አይደለሁም፣ ከዚህ በኋላ መኪና ያስፈልገኛል፣ በቃ የሚንቀሳቀስበት አልኩት። የእግዚአብሔር ስም የተባረከ ይሁን። አልቆየም፣ እግዚአብሔር መኪናም ሰጠኝ። ክብር ለኢየሱስ ይሁን። ይህ ብቻ ነው። ክብር ለጌታ። ዋው! እግዚአብሔርን አመሰግናለሁ። አንተም ዘመን ይባረክ። ልጄ አሁን የሆነ ይብጠት እዚህ ላይ ወጣና አሁን ታመመች፣ ሆስፒታል ገባች። ከዛ እኔ ዘይቱን ጨመርኩና ሆስፒታል ስትገባ ኦፕራሽን ትሆናለች አሉ። የ10 ዓመት ልጅ ነች። ወይ አይደረግም ብዬ ዘይቱን ጨመርኩ። አሁንም ያ የቀጠሮ ቀን ሲሄድ ያው ቀን ነው በቃ እሱ የጠፋ። ከዛ ሲሄድ እንደዚህ ያለኝ ዶክተሩ፣ ምን ነው ጠፋና ዘይቱን ጨመርኩ። የምን ዘይት? የኢዩ ዘይት አለ። እሱ ሳቀ። በቃ ለዶክተሩ ነው የምትዩ? አዎ ለዶክተሩ። የኢዩ ዘይት? አዎ። ለምን አመጣሽ ታዲያና? እኔ እኮ አንተ እንደምታይ ብዬ ነው እንጂ ልጅቷ ስላዳነች አውቃለሁ አልኩት። እብጠቱ ጠፋ? ጠፋ። ባሉ ምንም የለም፣ ዳነች በዘይቱ ማለት ነው። እኔ የዘይት ነገር ምንም ይሁን ምንም በቃ የዘይቱ ነገር ለኔ ብዙ ሆኖልናል። እዚህ ቤት ስመጣ ምንም የለኝም። አሁን ግን የ2 መኪና አለ። ባለ ሀብት ነኝ ዛሬ። እውነት እግዚአብሔርን አክብሩት። አሜን። ምንም ሃሌሉያ። ባዶ ሆነሽ ነው የመጣሽው? አዎ ምንም አልነበረኝ፣ ባዶ ሆኔ ነው መጣው። አሁን ግን 2 መኪና የህዝብና የጭነት መኪና አለኝ። ግን የምመጣ ደግሞ የቤት መኪና ይዤ እመጣለሁ አውቃለሁ። አሁን ይሁንልሽ። አሜን። በኢየሱስም እጅሽ ውስጥ ገባ። አሜን። ይዘሻል በኢየሱስም። አሜን። እንደ እግዚአብሔር ሰው ባረኩሽ። አሜን። እግዚአብሔር ይባርክሽ። አሜን።